ሰላም የአቤልን እናት የማንም ገረድ መጫወቻ ለሆን እንዴ ስርዓት ካለሽ እያለች እዚህ ጋር እንደምታያትኝ በጣም መጥፎ ንግግር ትናገራታለች። እንዲሁም አቤል ነርሷን አግኝቷታል እና እስኪ ስለሆነው ነገር ሁሉ ንገረኝ፣ ነፃነት ማለትስ ማነች ትለዋለች። ነፃነት ማለት በፊት ግቢ ሳለው አብረን ስንማር ሳለ ጓደኛዬ ነች ይላታል። በሰዓቱ በጣም ኃይለኛ ፍቅር ውስጥ ነበርን። ፍቅር ማለት እኔና ነፃነት ብቻ የምንኖረው መስሎ ነበር የሚታየኝ እያለ አቤልም ይነግራታል። በኋላ ግን የሚገርምሽ ነገር ምንም ባላወቅኩበትና ባልጠበቅኩት ሰዓት ጥላኝ ሄደች። በኋላ ከአመታት በኋላ ተገናኘን። ነገሮች ሁሉ እየተበላሹ መጡ ይላታል ለነርሷ። አይዞህ አይዞህ ነገር ተረጋግተህ ንገረኝ ትለዋለች። ሚስቴ ላይ የወሰለትኩ መሰለኝ ይላታል። እዛም ነፃነት የተፈጠረውን ሁሉ ለሰላም እነግራታለሁ እያለች ማስፈራራት ጀመረች። በዛ ንዴት ድንገት ተናትቼ በጥፊ ስመታትኝ የጠረጴዛው ጫፍ መታትኝ። እናም ጭንቅላቷን መታት። ከዛም ወደቀች። በጣም ይደነግጥና ግን ደግሞ ብታምኝም ባታምኝም ምንም ነገር ላደርግ አስቤ አልነበረም ያደረግኩት ይላታል። ታዲያ ሞተች ብላ ትጠይቀዋለች። ደንግጬ በቦታው አልነበርኩም። እናም በሌላ ጊዜ በሁለተኛ ቀን ስመጣ ግን ሳያትኝ እዛ ቦታ ላይ የለችም። ቤት እቃዋም አለ ልብሷም አለ፣ ግን ደግሞ እሷ እዛ ቦታ ላይ አልነበረችም ይላል አቤልም። አቤልን የሚያስጨንቀው የነፃነት ሞታለች ወይም ደግሞ ፖሊሶች ሲባል አሁን ተያዝኩኝ እያለ የሚፈራበትን ነው። እናም ለነርሷ እየነገራት ነው። እናም የት እንደገባች ግን ግራ ገባኝ ይላታል። ስለዚህ አልሞተችም ማለት ነው። እናም ደግሞ ልትጨነቅ ደግሞ አይገባም ትለዋለች። አላቅም ዶክተር፣ ግን ደግሞ ለእኔ ነፍስ ያጠፋው ያክል ነው የሚሰማኝ። ታዲያ ድንገት ከዛ ቦታ ላይ ላነሳት የሚችል ሰው አለ ብላ ትጠይቀዋለች። አላቅም፣ ግን ደግሞ ያለ አይመስለኝም ይላታል። ግን ደግሞ አንተም መረጋጋት አለብህ ትለዋለች። እዚህ አትጨናነቅ፣ አንተ ምንም አላጠፋም ማለት ነው። የሆነ ነገር ቢሆን እኮ ወይም ደግሞ ቤተሰቦቿም ሊመጡ ይችላሉ። ቆይ ግን ካልተሳሳትኩኝ ሐዋሳ ነች ብላል አይደል? አዎ በፊት ሐዋሳ ነበሩ፣ አሁን ግን ደግሞ አላቅም ይላታል። ስለዚህ አንተን ምንም ነገር የሚያስጨንቅህ ነገር የለም ትለዋለች። ማንኛውም በጣም አመሰግናለሁ። እውነት ግን በዚህ ጭንቀቴ በዚህ ሰዓት ከጎኔ ስለሆንሽ ከልብ አመሰግናለሁ። ምንም አይደለም አቤል፣ ስራዬ ነው። በቃ ደግሞም ስለተዋወቅኩህ በጣም ደስ ብሎኛል ትለዋለች። በጊዜ ሂደት ደግሞ ነገሮችን አብረን እየተነጋገርን የሚሆን ነገር እናስተካክላለን ትለዋለች። አቤልም ከዛ ጭንቀት ወጥቶ ነርሷ ስላልረጋጋችው አሁን ላይ መንገድ ላይ የመጣ ያለ እየሳቀ ይመጣል። ግን ከዚህም በፊት እየተደናበረ ነበር የሚመጣው። ምክንያቱም አሁን ፖሊስ ያዘኝ፣ አሁን ምን ሆነ እያለ ይሳቀ ነበር። እናም አንተ ምንም አልጠፋም፣ እዚህ ጋር ምንም አይነት ጥፋት የለብም ስላለችው በጣም ደስ ብሎት ወደ ቤቱ እየመጣ ነው። እስቄና ማዘር አንድ ላይ ቁጭ ብለው እማዬ ሰሞኑን አሪፍ ስራ ጀምሬልሻለሁ፣ ከዚህ ገሃነም ቤት ነው የማወጣሽ ይላታል። አሜን የኔ ልጅ፣ እስኪ ፈጣሪ ያሳካልህ ይሉታል። አሜን እማዬ፣ እንዲሁ የኔ ልጅ ሰሞኑን ዝም ብሎ ሆዴን ሲበላይ ነበረ ትላለች። ይህ ማለት እንግዲህ አቤልን ነው። እማዬ አትጨናነቂ፣ እኔ ሁሉን ነገር አስተካክላለሁ። ይሄ ደግሞ የስራ ጉዳይ ስለሆነ ነው። ግን እርግጠኛ ነህ? እባክህን ምንም ነገር እንዳትጠብቀኝ ትላለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ የሚል ድራማ ይዤላችሁ መጥቻለሁ። ቀጣይ ክፍል ከትላንት የቀጠለ ነው ማለት ነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አበረታቱኝ። ላይክ ማድርጉ፣ ሼር ማድርጉ፣ ሰብስክራይብም አድርጉ። እሺ በቃ የኔ ልጅ ግን ደግሞ አትጨነቅ፣ አንተ የምትችለውን ሁሉ እያደረግክ ነው። እናም እንድትጨነቅ ደግሞ አልፈልግም ይሉታል። እሽማዬ በቃ ችግር የለም፣ አሁን አንቺ ወደ ውስጥ ግቢ፣ እኔ ስራ አለብኝ፣ ልሄድ የሆነ ጉዳይ አለብኝ፣ ደርሼ ልምጣ ይላታል። አቤልም ከውጭ ወደ ቤት ሲገባ ሰላምን ደህና ዋልሽ ብሏት ይገባል። ደህና ነኝ ቁጭ ይላል። ምሳ ይቅረብ ብላ ትጠይቀዋለች።
ወጥቼን የመጣሁት ይላታል። እንዴ ቆይ ዛሬ ስራ አልገባም እንዴ? አዎ አልገባውም ይላታል። አቤልም ትንሽ ሆዴን አመም አድርጎኝ ሐኪም ቤት ነበርኩ ይላታል። ሰላምም እና ታዲያ አሁን እንዴት ነህ ትለዋለች። አሁንም ደህና ነኝ ይላታል። እና ታዲያ እመሙ መድኃኒት የለውም እንዴ ትላለች። እንዴ ማለት መድኃኒት ታዞልኛል ይላታል። ሰላም ተጠራጥረዋለች የት ሄዶ ነው በማለት ምንማ ትንሽ ተሽሎኛል፣ ግን ደግሞ መድኃኒት ደግሞ በኋላ ወጣ ብዬ እገዛለሁ ብዬ አሁን ይዤ አልመጣሁም ይላታል። መድኃኒት ሳትወስድ ነው የተሻለህ? ቆይ አንተ ሰው ግን ከማን ላይ ነው የምትቀልደው ትለዋለች። አቤልም በጣም ይደነግጥና ቆይ ግን ሰላም ምን ሆነሽ ነው? ምን እያወራሽ ነው ይላታል። አለበት ትንሽ እንኳን እስከማርፍ ለምን ጊዜ አትሰጪኝም ይላታል። ነው ወይንስ ዶክተሯ ሴት ናት ትላለች። ይሄ ደግሞ ምን ማለት ነው ይላታል። አቤልም ሰላም አሁንም ቢሆን እየቀናች ነው በአቤል። ምን ነው ምክንያቱም ስለነገርኩ ደበረ እንዴ ትለዋለች። እሱም በጣም ተናዶ የራስሽ ጉዳይ ብሏትኝ ጥሏት ይወጣል። አቤል እናትም ሰላምን ምሳ ይቅረብ እንዴ ትላታለች። እሷም አልበላም ትላለች። እሺ ብላ ስትሄድ እንደውም አምጪልኝ፣ ለማን ብዬ ነው የምራበመው? ቶሎ አምጪልኝ ትላታለች። ሰላምም ማንን ደስ ብላ ብዬ አልበላም እላለሁ፣ በይ ሂጂና አምጪ ቶሎ በይ አፍጥኙ ደግሞ ብላ ጨዋለች። እነዚህም ሙሉዬን ያየሁት ይመስላል፣ ግን ደግሞ የስራ ግዴታዬን እየተወጣው ነው ትላለች። ቆይ አንተ ግን አሁን ምዘውነህ እንዴ? እንዴ ምን ማለት ፈልገሽ ነው? ፍቅር እኮ ነው ጉንፋ መሰልሽ እንዲያዘኝ ለደቂቃ የሚተወኝ ይላታል። ቆይ እስኪ አንተ ግን ምን ሆነ ነው? ቆይ ለሞላ ሴት እንደዚህ የምትሆነው ለምንድን ነው? እስኪ ቆይ ቆም ብለህ ዙሪያን ተመልከት ትለዋለች። ይኸውልሽ መቅድዬ ፍቅር ማለት ተሽሎ መገኘት አይደለም ብሎ ይላታል። እኔ አንቺን ሳይሽ ግን ስለ ፍቅር ምን የሚገባሽ አልመሰለኝም ይላታል። ይህ ደግሞ ምን ማለት ነው? እንዲሁ ዝም ብዬ ሳይሽ ነዋ ይላታል። ይስቅባትና መቼም ከራስሽ ጋር መሆን አለበት ፍቅር ያዘሽ ይላታል። እኮ ታዲያ እኔ የምሬን ነው ትለዋለች። ደግሞ እንዳይሰማሽ አንቺ ቆይ በየመንገዱ አዩኝ አላዩኝ እያልሽ የምትደበቅ ሴት እንደሆንሽ አላቅምና በቃ ካልክማ ብለው መቅዲም ጥለው ትሄዳለች። በተደጋጋሚ መቅዲን ጠራት፣ ግን አቤት ልትለው አልቻለችም። ተናዳበት ጥለው ሄዳለች። ቆይ ታዲያ አሁን ነው እንዴ እንደዚህ የምትይኝ ይላታል። ምክንያቱም አቤል ተኝቶ ነበር እና ሰላም ስለቀሰቀሰችው። እሺ ምንድን ነው ልስማሽ ተናገሪ ይላታል። ሰላምም ስራ መስራት እፈልጋለሁ ትለዋለች። ይህ ደግሞ ምን ማለት ነው? ምን ለምን ብለሽ ነው ይላታል። አዎ ይሄን እንዳደርግ ያደረከኝ አንተ ራስህ ነህ ትለዋለች። ሰላም በጣም ትበሳጭና እስኪ ቆይ ያጎደልኩብሽ ጠይቀሽኝ የከለከልኩሽ ነገር አለ እንዴ ሰላምዬ ብሎ ይጠይቃታል። አዎ እሱ የለም፣ ግን ደግሞ ንቀት እንዳደረብህ እየተሰማኝ ነው ትለዋለች። ሰላምም አቤል